ታሪካችን የሚጀምረው በአማዞን ጫካ መኪናቸው ውስጥ ሆነው አና እና አብሯት የነበረው ሰው ካርታቸውን እያዩ ወዴት መሄድ እንዳለባቸው ሲነጋገሩ ነው። አናም ከመኪናው ወጥታ ሞተር ላይ ሆና ስትሄድ እናያለን። በዚህ ጊዜም አናን ያዩት ሰዎች ለመያዝ ጀልባ ላይ ወጥተው ሊያባርሯት ሲሉ አናኮንዳ እባብ ተጠምጥሞበት አንደኛውን ይገለዋል። ከዛም እይታችን የፊልም ዳይሬክተር ወደ ሆነው ዳግ ይመለሳል። ዳግ የሰርግ ቪዲዮ እንዲሰራ ተነግሮት እሱ ግን ሐሳቡን አስፍቶት ወደ ፊልም ሊቀይረው ሲል እጮኞቹ እና ቤተሰቦቿ የሚያወራውን ሐሳብ ትቶ ቪዲዮውን ብቻ እንዲሰራላቸው ሲነግሩት እናያለን። ከዛም ከዳግ ጓደኞች ውስጥ አንደኛ የሆነው ግሪፍን ደግሞ የፊልም አክተር ስለሆነ ዶክተር ሆኖ ሊተውን ሲል እናያለን። ግን ቃላቶቹን በትክክለኛው መልኩ ማለት ስላልቻለ ከፊልም ማቀናበሪያው ቦታ ሲባረር እናያለን። ከዛም ዳግ ከባለቤቱ ጋር ወደ ቤት ሲገቡ የልደቱ ቀን ስለሆነ ጓደኞቹ ተሰባስበው ሰርፕራይዝ ያደርጉታል። ዳግም ጓደኞቹን ግሪፍንን፣ ኬኒን እና ክሌርን በመምጣታቸው ደስ ብሎት አንድ በአንድ ይገናኛቸዋል። ከዛም በልጅነታቸው የሰሩት ፊልም ተከፍቶ እሱን እያዩ የጥንቱን ጊዜ ያስታውሳሉ። በቀጣይ ቀንም አራቱ ጓደኛሞች ተገናኝተው እያወሩ በወሬያቸው መሃል ግሪፍን አናኮንዳ የሚባለውን ፊልም ለመስራት ከደራሲው ፍቃድ ተሰጥቶኛል እና አብረን ሆነን እንደ ድሮ ጊዜያችን ብንሰራው ደስ ይለኛል ብሎ ሐሳቡን ይነግራቸዋል። ኬኒ እና ክሌርም መስማማታቸውን ይናገራሉ። ዳግ ግን እኔ ሌላ ኃላፊነት ስላለብኝ አብሬያችሁ ልሰራ አልችልም ይላል። ቤቱም ገብቶ ለባለቤቱ ይህንን ሐሳብ ሲያዋራት ፊልም መስራት ምን ያህል እንደሚያስደስተው ስለምታውቅ ብትሰራው ደስ ይለኛል ብላ ሐሳብ ታቀርብለታለች። ዳግም የሚስቱን ሐሳብ ሰምቶ አብሯቸው እንደሚሰራ ለግሪፍን ይነግረዋል። በቀጣዮቹም ቀናት ዳግ የፊልሙን ስክሪፕት በመጻፍና የፊልሙን በጀት እየመደቡና እየተወያዩ ያሳልፋል። ይህንንም ከጨረሱ በኋላ ብራዚል ሄደው ለቀረጻቸው የሚሆነውን እባብ የሚሰጣቸውን ካርሎስ የሚባለውን ሰው ሲገናኙት እናያለን። ከዛም በመጀመሪያ ላይ ያየናት አና እነ ዳግ የሚጓዙበትን ጀልባ ቁልፍ ከተኛው ካፕቴን ሰርቃ እነ ዳግ ጋር በመሄድ በስልክ ያወራችሁት አባቴን ነው እና ጀልባው አሁን ለጉዞ ዝግጁ አይደለም ብላቸው ልትገባ ስትል እነ ዳግ ግን ሌላ አማራጭ እንደሌላቸው በመንገር እንድትወስዳቸው በመጠየቅ ይማጸናታል። አናም ትስማማና ጀልባውን እየመራች ስትወስዳቸው እናያለን። በቀጣይም ባሉ ቀናት ፊልሙ በተለያየ የጫካው ክፍል ውስጥ በመቅረጽና በመተወን ያሳልፋሉ። በቀረጻው በአንደኛው ቀን ውስጥ ግሪፍን ካርሎስ ያመጣው እባብ የሚጠመጠምበት በማስመሰል ሲቀረጽ እናያለን። ግሪፍንም የእባቡን ክፉኛ መጠጋት ደስ ስላላለው እባቡን ወደ ውሃው ውስጥ ሲወረውረው የጀልባው ተሽከርካሪት ውስጥ እባቡ በማረፉ ተቀረጣጥፎ ይሞታል። በዚህ ጊዜም አሳዳጊው የነበረው ካርሎስ የእባቡን መሞት አይቶ እየጮኸ ያለቅሳል። በዛን ዕለት ማታም ግሪፍን የካርሎስን እባብ ስለገደለበት ማስተዛዘኛ እንዲሆነው ቢራ ይዞ ሲመጣ እናያለን። ከዛም ሲጫወቱ ቆይተው ሞቅ ብሎት የነበረው ካርሎስን ለፊልማችሁ የሚሆን ሌላ እባብ ፈልገን እናምጣ ብሎ ግሪፍንን በጨለማው ወደ ጥቅጥቁ ጫካ ይዞት ይሄዳል። እየተጓዙም እንዳለ
ግሪፍን ከኋላው የኮሽታ ድምፅ ስለሰማ ካርሎስን ጥሎት እየሮጠ ወደ ጀልባው ይመለሳል። ካርሎስም ብቻውን እየተጓዘ እንዳለ አናኮንዳው እባብ ተጠምጥሞበት ይገለዋል። ግሪፍን ካርሎስን ቢጠብቀውም አለመመለሱ አሳስቦት ለሌሎቹ ነግሯቸው አንድ ላይ ለመፈለግ ይወጣሉ። ከዛም ለመፈለግ ወደ ጥልቁ ጫካ ውስጥ ይገባል። ከሩቅም አንድ መኪና ስላዩ ምናልባት እዛ ውስጥ ከሆነ በማለት ውስጥ ሆነው ሲያዩ የካርሎስ ሬሳ በአናኮንዳው ተተፍቶ ከመስኮቱ ጋር ሲለጠፍ እናያለን። በዚህ ጊዜም አናኮንዳውን ያዩት እነ ዳግም መኪናውን አስነስተው ለማምለጥ ይሞክራሉ። በመኪናው የተወሰነ ርቀት ሄደው አናኮንዳውን አምልጠው የቀረውን መንገድ በእግራቸው ለመሄድ ሲሞክሩ አናን ሲያሳድዳት የነበረው ሰው ሽጉጥ ደቅኖ ያስቆማቸዋል። ሰውየውም አና የት እንዳለች እንዲነግሩት እያስፈራራቸው እያለ አናም ከጀርባ አናቱን መትታ ትጥለዋለች። በቀጣይም ቀን በአና ጀብዱ የተደሰተው ዳግ ፊልሙ ውስጥ ለመክተት ስለፈለገ የፊልም ስክሪፕቱን እሷን በመክተት ከእንደገና ሲጽፈው እናያለን። አናም በአስገራሚ ሁኔታ የትወና ብቃቷን ታሳያለች። ይህንንም ያዩት ግሪፍን እና ክሌር የእነሱን ቦታ ልትወስድ ነው ብለው በማሰብ ሲያወሩ እናያለን። በቀጣይም ቀን ግሪፍን ይህን ሐሳብ ከዳግ ጋር እያወራው እያለ ከጎናቸው ግዙፍ ጀልባ ሲያልፍ እናያለን። በጀልባውም ውስጥ ያሉት ሰዎች የአናኮንዳን ፊልም ለመስራት እንደመጡ ይናገራሉ። ግሪፍንም ፊልሙን ለመስራት ፍቃድ ተሰጥቶኛል ብሎ ስለዋሻቸው ዳግ ተናዶ ያባርረዋል። በዚህ ጊዜም አና ለቀረጻ አመቺ ነው በማለት አንድ ቦታ ትወስዳቸውና ባልታሰበ ሁኔታ ሽጉጥ ደቅና የሆነ ዕቃ እንዲያጓጉዙ ስታዛቸው እናያለን። በዚህ ጊዜ አናን ሲያባርራት የነበረው ሰው መጥቶ አናን የያዘችውን መሳሪያ መሬት ላይ እንድጥለው ያዛታል። በዚያን ጊዜም የምንረዳው አና ሕጋዊ ባልሆነ መንገድ ወርቅ የምታዘዋውር እንደሆነና የሚያባርራትም ሰው ፖሊስ እንደሆነ እናያለን። ይህንን በሩቅ ሲመለከት የነበረው ግሪፍን ነገሩን ስላልተረዳ የሚያባርራቸውን ሰውዬ በሽጉጥ መትቶ ይጥለዋል። በዚህም ሰጣ ገባ ውስጥ እያሉ አናኮንዳው ከየት መጣ ሳይባል ተወርውሮ አናን ውሃው ውስጥ በመጣል ተጠምጥሞ ይገላታል። በዚህ ጊዜም እነ ዳግ እግሬ አውጪኝ ብለው ወደ ጫካው መሮጥ ይጀምራሉ። ትንሽ ቆይተው ከእባቡ ያመለጡ ስለመሰላቸው እያወሩ እያለ አናኮንዳው ከየት መጣ ሳይባል ዳግን ውጦ ይወስደዋል። ከዛም እነ ግሪፍን በጓደኛቸው ድንገተኛ ሞት ደንግጠው እና አዝነው እናያቸዋለን። ትንሽ እንደተራመዱ የዳግን ሬሳ እባቡ ተፍቶት ወድቆ ያዩታል። ምንም እንኳ በጓደኛቸው መሞት ቢያዝኑም ሬሳውን ሌሎች የሞቱ እንስሳቶችን በድን ጨምረውበት ከእባቡ ማዘናጊያ በማድረግ ለመሸጋገሪያነት በመጠቀም አስቀምጠውት መሄድ ይጀምራሉ። በዚህም ጊዜ ሞቷል ተብሎ የታሰበው ዳግ እባቡ ሲውጠው አጥንቱን ስላልሰበረው እና ሌላ አካሉንም ስላልጎዳው ተነስቶ አብሯቸው በመሮጥ ማምለጥ ይጀምራል። ቀኑን ሙሉ በመሮጥ አምልጠው ሌሊት ላይ ፍቃድ ተሰጥቷቸው የአናኮንዳን ፊልም የሚሰሩት ሰዎች ቦታ ላይ ይደርሳሉ። ቦታውም ጭር ብሎ አንድም የሰው ዘር አይታይበትም። እባቡም ተከትሏቸው እንደሚመጣና ነፃ ለመሆን
ያላቸው ብቸኛ አማራጭ መግደል እንደሆነ በማሰብ ለመግደል ያቅዳሉ። እቅዳቸውም ዳግ እና ግሪፍን በመኪና በመሆን እባቡን ከኋላ እየተከተላቸው እንዲመጣ ያደርጋሉ። እባቡም ሲጠጋቸው ኬኒ እና ክሌር ለፊልሙ የቀረቡትን ተቀጣጣይ መሳሪያዎችን በማፈንዳት ለመግደል ነው። ነገር ግን ይህንን አድርገውም እባቡ ስላልሞተ ልንሞት ነው ብለው ሁሉም እየተጨነቁ እያለ ግሪፍን የያዘውን ሽጉጥ ከተቀጣጣይ ነዳጅ ያለበት ቦታ ጋር በመተኮስ እባቡን በጣጥሶ ይጥለዋል። ከዛም ዳግ እና ግሪፍን በጫካው ውስጥ የሰሩትን ፊልም ለተመልካች እያቀረቡ ተመልካቾቹ የሞቀ ጭብጨባ እያደረጉላቸው እያየን ታሪካችን በዚሁ ያበቃል።